ወንጀለኛ ነጋሽ ብርሃኑ ከተራ ቁጥር የሞታቸው መንስኤ ወይም ምክንያት ያልታወቀና ይህንን ሊደግፉ የሚችሉ ማስረጃም የሌለ በመሆኑ በጥቅሉ ተጠርጣሪዎቹን በሰው ግድያ ወንጀል ከሶ ከጥርጣሬ በጸዳ መልኩ አስረጂ የሆኑ ማስረጃዎችን ይዞ ቀርቦ ጥፋተኝነቱን ለማረጋገጥ የሚያስችሉ የሰውም የሰነድ ማስረጃ የሌለ በመሆኑ የምርመራ መዝገቡን በወንጀለኛ መቅጫ ስነ ስርዓት ሕግ ቁጥር 42(1) ሀ መሰረት የዘጋን መሆኑን እንገልጻለን። ለግልባጭ አለ ልጆቻችሁን በማጣታችሁ አቃቤ ሕግ በዚህ መንገድ ነው የዘጋው፣ እናንተ ለምን ተዘጋብን? ፍትህ ይገባናል ብላችሁ አሁንም የኢትዮጵያ ሕዝብ ይስማል። ራሱ የማዕከላዊ ኢትዮጵያ ክልል የምስራቅ ጉራጌ ዞን ፍትህ መምሪያን ይስማል ብላችሁ ነው የመጣችሁት። ሀዘን ወጥቼን እማዬ የሀዘን ዳርቻ ያደርገው። እንዲሁ በምን ቃል መጽናናት እንደሚችል አላውቅም። እግዚአብሔር ያጽናዎት፣ በጣም እግዚአብሔር ያጽናዎት ማለት ነው የምፈልገው። የቀረ ብትሉት አለ በሰባት ስላሴ በስድስት ማናት ሊነካት የቻለ ይህና ክልስ እርግጥ ስለሆነቸው ሁለተኛው ወገን ዘመድ አዝማት የለኝም፣ ይረዳኝ የለኝም። ራቤት አምጥቶ በደረስ ነው የተጣልኩት ያለሁት ያለሁበት ጉዳይ ዙራ ላይ ነው የምትለው። አሁን አማርኛ ስቶ ስለማችል ስለዚህ ያለችበት ወደ ቤታቸው ስለምን አይሉ በቃ አሁን ለምን እንደሆነ ታውቃለህ? ስለተፈቱ እነዛ ሰዎች ስለተፈቱ ብሎም አይጣጣምም። አሁን እንደነሱ ብትሄድ ሌላ ችግር እንደሚፈጠር እርግጠኛ ነኝ። እና በባህላዊ ስለያዙት አሁን በባህላዊ ተይዘዋል። በባህላዊ በኛ በጉራጌ ባህል ጉራጌ ባህል ፈርታ ሸሽታለች እያለች ነው። እንደ ኮሜንት ላይ ከእነሱ ሰምተች ነው ብለዋል። አካባቢውን ገዳይ አካባቢውን ለቃ ወጣች። አዎ ህዝብ እርምጃ ሊወስድ ይገባል። ህግ ከሌለ ህዝብ በራሱ የአካባቢው ሰው ነገን ለነግበኔ ብለው እነሱ ነገር አለ። ያን ስለተያዘ ምን ይከሰታል? ገዳይ ነው የሸሸችው ወይስ 6 ልጆች ከነ ባሏ የተገደለባት ነው የሸሸችው? የተገደለባት ነች እንጂ የተገደለባት ገና ተገሉባት። ከዚህ በኋላ ምን ፈርታል? አንድ ነፍሷ ብትሞት 6 ልጅ ቀብራ ወይ መሞት ወይ መኖር እኮ ነው። ምንድን ነው የምትሸሸው? የተገደለባት የትኛው የሚያጓጓ ህይወት አለ ከዚህ በኋላ? 6 ልጆቿን ባሏን በአንድ ቀን ቀብራ የገባችበት የእግሯ አሻራ፣ ድስቱን የከፈተችበት የእጇ አሻራ፣ ያማሰለችበት ማማሰያ ግን ስንት ሰው ነክቶታል። ከዛ በኋላ ድስቱ አድሮ ራሱ ሞቆኩ ተበልቷል። ባክሽ ገጠር ላይ ስንት ሰው ስንቱን ገሏል። አሻራ የለ ምን የለ። ከዛ በኋላ ስንት ሰው ድስቱን ከፍቶ ጨልፎ አቅርቧል። ገዳዮቹ ግን በሰላም ያድራሉ። በቃ እንደሱ ማለት ብቻ ነው ለፈጣሪ መስጠትና ፈጣሪ ሆይ አንተ አይተሃል፣ በቃ የልጆቼን ነፍስ የባለቤቴን ነፍስ አንተ ፍረደኝ ብሎ ለፈጣሪ ሰጥቶ በህይወት መኖር ብቻ ነው። ሌላ ምንም አይነት መፍትሄ የለውም ውዶቼ። ካሜራ የለ፣ የገጠር ማር ቤት ነው። አሻራ አትሉ ድስቱን። ከዛም በኋላ ስንት ሰው ከፍቶታል። ህቡ ገዳይ የተባለች መልሳ በስም አጥፊነት የተከሳት ነው። ጭራሽ እሱ ነበር የቀራት። ፈጣሪ ይፍረድ። የእሱ ፍርድ ይበልጣል ከምድራዊው ፍርድ። ስንደርስ መንግስቱ ሞቷል። መቅደስ በህይወት ነበረች። ገብሬም ሕክምና ገባ። እያሳከምን ዕለተ እሁድ ማታ መቅደስ ሞተች። በዛው ዕለት ማታ ሌሊት በግምት 9 ሰዓት ገብሬ ሞተ። አባቴ ኃይሌና ህፃኑ ሲሳይ እና እናቴ ዳመነች ወደ ጳውሎስ ሆስፒታል ሪፈር ሄዱ። የመቅደስ አስከሬን ወደ አዲስ አበባ ለምርመራ ተላከ። የገብሬ አስከሬን ወደ ሰፈር ሄደ። እኔም አባቴም እና ሲሳይን ወደ አዲስ አበባ ከሸኘሁኝ በኋላ ወደ ሰፈር ገባሁኝ። ለተሰኞ 8/3/18 ሲቀበሩ እኔ አልደረስኩኝም። ለተሰኞ ማታ ላይ ሞተ፣ ተቀበረ።
ቀጥሎ በቀን 9/3/18 አባቴ ኃይሌ ጳውሎስ ሆስፒታል ሞተ። መልሶ ተቀበረ። አስከሬን የተመረመረው የመቅደስ የሲሳይና የኃይሌ ሲሆን በአጠቃላይ ከመጣሁኝ በኋላ ስለ ምግብ ሁኔታ ስጠይቅ ዕለተ ማክሰኞ ቀን 2/3/18 ዓመተ ምህረት ጎመን በስጋ ሰርታ ቆጮ ጋግራ እናቷን ለመጠየቅ ወደ ምሁር አክሊለ ሐዋርያት ሂዳ አድራ ዕለተ ሮብ ተመልሳለች። የተሰራው ምግብ ማክሰኞ ከሰዓት በልተው ህመሙ ሮብ እንደጀመራቸውና ሐሙስ ማታ ህመሙ ጸንቶባቸው እንደተኙ ከእናቴ ሰምቻለሁኝ። 7 ቤት የሞተበት ምክንያት እኔ ባላውቅ በጤና ባለሙያና በፖሊስ የምግብ መመረዝ ሊሆን ይችላል በማለት እያጣሩ መሆኑን አውቃለሁኝ። እንደ እኔ ጥርጣሬ ሰፈር ላይ ባለው ጉርብትና ዳመነች እና ሙሉነሽ አጠገብ ላጠገብ ሲሆን የጸባቸው ምክንያት ባላውቅም ጸበኛ ናቸው። ከዚህ ቀደምም ከ5 ዓመት በፊት ሙሉነሽ ለዳመነች ቅቤ ቀብታት የእናቴ እዚህ ጋር 5 ዓመት ነው የሚለው እሳቸው 5 ዓመት በፊት ነው የሚለው ማለቱ ነው። እሺ ቀብታት የእናቴ የዳመነች ጸጉር እንደተመለጠ እናቴም ነግራኛለች። የተመለጠው ጸጉሯም አይቼዋለሁኝ። እህቴ አቦነሽንም ከ5 ወር በፊት ለአቦነሽ መንገድ ዘጋችብኝ። መንገድ ላይ ስታገኛት እሷ እንደምትሰድባት አውቃለሁ። ለበዓል በመጣሁበት ጊዜ ቆይ አገኝሻለሁኝ እሰራልሻለሁኝ በማለት ስትዝትባት ሰምቻለሁኝ። ለእናቴም ለዳመነች በተመሳሳይ ቆይ አደርግልሻለሁ አገኝሻለሁ በማለት ታስፈራራታለች። እንዲሁም ገበሬያችን ድንበር ላይ አጥር ሲያጥር ታጥርብኛለህ ወይ ቆይ ጠብቀኝ ብላ እንደዛተችበት በግምት ከ2 ወር በፊት ሰምቻለች። ገበሬ ማለት ሰራተኛ ገብሬ ማለት ነው። እንዲሁም ከዓመት በፊት የሙሉነሽ ልጆች አብርሃም የተባለው ለገብሬ በውሻ ያዝ ያዝ ብሎ ሲያስነክሰው ገብሬ ሲጮህ አቦነሽ ሮጣ ስትወጣ ለአቦነሽ አሁንም አለቅሽም ቆይ ሰራልሻለሁ አለቅ ብለሽኛል ብላ ሰደበቻት። በጥቅሉ ሙሉነሽ ባገኘችው አጋጣሚ ሁሉ እናቴንም ልጆችንም ቆይ ጠብቁኝ ይሰራላችኋለሁ በማለት ታስፈራራለች። ጸበኛ ናቸው። እንዲሁም ቤታችን በሚሰራበት ጊዜ ቤት ላይ በተዘጋጀ ምግብ ሀብቴ ቤት መጥቶ ምግብ ሲጠቀም ለሙሉነሽ ምግብ ዳመነች ስትልክላት ሙሉነሽን ምግቡን መለሰችው። በለቅሶ ሰዓትም ተክሉና መክብብ በተቀበሩበት ሰዓት ዕለተ ቅዳሜ ዳመነች ስታለቅስ ሙሉነሽ አትንቀጥቀጪ፣ የሚከተልሽ ነገር ከኋላሽም አትንቀሽቀዥ ለማለት ነው። አትንቀሽቀዥ ማለት ነው። የሚከተልሽ ነገር ከኋላሽም አታውቂም ብላ እንዳለቻት በአሽሙር ስታናግራት እንደተናገረቻት በስልክ ጳውሎስ ሆስፒታል እያለች ነግራኛለች። ለቅሶ በተፈጠረበትም ሰዓት በአጎቶችና የአጎቶች ሚስቶች ቢታሰሩበት የሙሉነሽ ሴት ልጆች ለቅሶውን ይመጣሉ፣ ምንም አይናገሩም። ትንሽ ቆይተው ይሄዳሉ። አሰፋሽ የተባለች ምግብ አትበሉም፣ እኔም በትኩረት ታየኛለች። ዛሬም ፖሊስ እንደሚመጣ ማታ ላይ ሰምታ ዛሬ ቀን ሙሉ ሰፈር ላይ አትታይም። እኔም ማውቀው ይሄን ነው። በጥርጣሬ የምግብ መመረዝ ታደርጋለች ብለን የምንጠረጥረው ሙሉነሽ ዘውዴ ነው ሲል ቃሉን ሰጥቷል። ምስክር አቦነሽ ኃይሌ 3ኛ ምስክር ተብላ የምስክርነት ቃሏ በወንጀል ምርመራ መዝገቡ ውስጥ ስሟ ተጽፎ የተመለከትነው አቦነሽ ኃይሌ የሟች ኃይሌ አበራ ልጅ ስትሆን የሰጠችው የምስክርነት ቃል ከአንደኛዋ ዳመነች ደምስስ እና ከሁለተኛ የሟች ልጅ የሆነው ታምሩ ኃይሌ የምስክርነት ቃል እምብዛም የተለየ ስላልሆነ በድጋሚ መጻፉ አስፈላጊ ሆኖ አላገኘ ነው። ለመረዳት ከተፈለገ የወንጀል ምርመራ መዝገቡን መመልከት ይቻላል። 4ኛ ምስክር ተብላ ስሟ የተጻፈው አቦነሽ ሺሰማ ስትሆን ሌላ ናት እቺ ሌላ ወንድ የቃል የሰሚ ምስክርነት ቃሉን ዳግም ከመጽሐፍ ተቆጥበን የሚከተሉ የምስክርነት ቃሏን ተመልክተነዋል። ምስክሯ እንደምትለው ከዚህ በፊት ሙሉነሽ ዘውዴ እና ዳመነች ጎረቤትም በጣም ጓደኛ ነበሩ። ከሆነ ጊዜ በኋላ የተጣሉበት ምክንያት ባላውቅም ተራርቀው ነበረ። እንደ ድሮ አልነበሩም። እኔም አግልለውኝ ነበር። በአጋጣሚ አክስቴ አሰለፈች። በጡሬ ቤት ቡና ተጠርተን እኔና ዳመነች ቡና በተጠራንበት ዳመነች ለአማታችን ጭንቅላቴ ላይ መድኃኒት ከቅቤ ጋር አድርጋ ቀባችኝ። የሞተችው ልጅ እኮ አይታለች፣ ግን ሳትመሰክር ሞተች። ሳትመሰክር ብትሞትማ እንዴት ታውቂያለሽ? እንዴት አወቅሽ? ማየቷል
መስክራን የሞተችው። ግን የአፍ ምስክር ብቻ ማስረጃ ስለሌለ ወይ ደግሞ በህይወት ኖራ ፍርድ ቤት ቆማ ስላልመሰከረች ነብሷ ከመውጣቱ በፊት ስድስቱን ስታማስለ እንዳየቻት ብቻ ነው የተናገሩት። ለአማታችን ስትነግራት ሰምቻለሁ። አማታችንም ለዳመነች ተይ እንደዚህ አይባልም ስም አጠፋሽ ብለው በቆስ ይከሱሻል ሲሏት ሰምቻለሁ። ከወር በፊት የሟች ልጆች እናት ዳመነች ይቺ ሙሉነሽ ጠምዳኛለች ብላ ስትናገር ሰምቻለሁ ተናግራለች። ከ6 ወር በፊት የሟች ባለቤት እና እናት ዳመነች ቤት ሲሰሩ ተጠርታ አልተገኘችም። ምግብ ሲላክላት ሙሉነሽ ምግቡን መልሰዋለች። ይህን አውቃለሁ። በአጠቃላይ ሟች ገብሬና አቦነሽ ኃይሌ ጋር ከሙሉነሽ ጋር ተጣልተውና እንደማይግባቡ አውቃለሁ። አቦነሽ በህይወት አለች፣ ቤት አልነበረችም። አቦነሽ እና ሞላሽ ወጋየው ጓደኛሞች ናቸው፣ ይደዋወላሉ፣ ይዋደዳሉ። ሙሉነሽ ከዚህ በፊት ይቺ ጉቶ ብላ ሰደበቻት ብላ ነግራኛለች። እኔ በቀለ ዘውዴ፣ ትዕዛዙ ጥላሁንና ነጋሽ ብርሃኑ የጉዳዩን ሁኔታን በደንብ ያውቃሉ እያልኩኝ የምስክርነት ቃሌ ሰጥቻለሁ። እኔ እዚህ በታሰርኩበት የዚህ የቡታጅራ ነዋሪ የሆነች ሴትዮ እነ ትዕዛዙን ልትጠይቅ መጣ ነበር። የእነ ትዕዛዙ ቤተሰብ ናት። ነገር ግን እነሱን ምግብ ይዛ ልትጠይቅ በመጣችበት ሙሉነሽ ከነ ልጆቿ የሀይሌን ቤተሰብ አጠፋች አይደል ብላ ስታወራ ሰምቼ ሀይሌ ቤት የሚገቡት አንደኛ ማበዛሽ ሀዜ፣ ሁለተኛ ዘለቀች ሀዜ ቤተኛ ናቸው። ነገር ግን መክብብ ሲሞት ዘለቀች ትምህርት ቤት ሄዳለች። ለቅሶ ቤት አልነበረችም። ለቀብርም ከመጣች በኋላ እንደ አጎት ልጅ ወይም እንደ ጎረቤት ለቅሶ ላይ አልተገኘችም። ሙሉነሽ እናቷ ወደ ቤት ሂጂ ትላታለች። እንደ ሌሎች የአጎት ልጆች ዘለቀች ለቅሶ ቤት አልተቀመጠችም። በወቅቱ ዳመነች እቤት ተበሳጭታ ራሷን ልታጠፋ ስትል መሰለች ደርሳ አስለቅቃታለች። ማበዛሽ ሁልጊዜ ዳመነች ጋር ቻርጅ አድርጋለሁ ብላ ትገባለች። ስለዚህ እኔ ይህንን ነው የማውቀው ስል የምስክርነት ቃል ራሷ ልታጠፋ ስትል ሰው የደረሰላት እናትየው ናት። 6 ልጆቿ የሞቱባት እሷ ናት ወይስ ገዳይ ናት? ተጸጽታ መቼም ገዳይ ተጸጽታ ይሆናል። ሰጥቻለሁ የሚል እናትዬ ከላይ ስማቸውና የምስክርነት ቃላቸውን የገለጹት ሰዎች እንዳለ ሆነው የከተተችው የመርዝ አይነት ነው የሚለው ዳግማዊ ሚኒሊክ ሪፈራል ሆስፒታል ከቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ በቁጥር 1341/364 የተሰጠ የሟች ኃይለማርያም አበራ የአስከሬን ምርመራ ውጤት 4 ገጽ ከአማርኛ ቅጂ ጋር ከመዝገቡ ጋር ተያይዟል። ከዚህ ምርመራ የአንትራክስ እንዲሁም ከፍተኛ መድማት፣ ትኩሳት የሚያስከትል የማርበርግ በሽታ ሊሆን ይችላል የሚል ነው። የተጠርጣሪው ቃል ተጠርጣሪ ሙሉነሽ ዘውዴ በመስቃን ወረዳ መሰረተ ወገራም ቀበሌ ልዩ ስሙ ደሽቆቶ ከተባለው መንደር በቀን 5/3/18 ከሌሊቱ በግምት 8 ሰዓት በሚሆንበት ጊዜ ከጎረቤታችን ነዋሪ የሆነው ኃይሌ አበራ የተባለው ወደ መኖሪያ ቤታችን ድረስ መጥቶ ልጄ መክብብ ኃይሌ በድንገት ታሞብኛል፣ ድረሱልኝ፣ ሐኪም ቤት ልወስደው ነው ሲለኝ እኔ ሙሉነሽ ዘውዴ ባለቤቴ ሀብቴ አበራና አልማዝ ሽገዳ ለማለት ነው ሸገዳ ነው የሚለው የተባልነው አብረን ኃይሌ ቤት ሄደን ስንደርስ መክብብ ኃይሌ እያቃሰተ ታሞ ደረስን። ሌሎችም አንደኛ ሁለተኛ ተክሉ ኃይሌ፣ ሁለተኛ መንግስቱ ኃይሌ መጠነኛ ህመም ነበራቸው። ለጊዜው በጣም የታመመውን መክብብን ወላጅ አባት ኃይሌ ይዞት ወደ ጣቢያ ይዞት መሄዱን አይቻለሁኝ። የቀሩትን 2 ታማሚዎች ሀብቴ ይዟቸው ጤና ጣቢያ ሂዶ ከዚያ በኋላ ህፃኑ ልጅ መክብብ ኃይሌ መሞቱን ሰማሁኝ። በማግስቱ የቀሩት ታማሚዎች ቡታጅራ ሆስፒታል መጥተው ሲታከሙ ሞቱ። በዚህ በደረሰው አደጋ አንደኛ ኃይሌ አበራ፣ ሁለተኛ መክብብ፣ 3ኛ ሲሳይ፣ 4ኛ ገብሬ፣ 5ኛ ተክሉ፣ 6ኛ መንግስቱ፣ 7ኛ መቅደስ ኃይሌ ባልታወቀ ምክንያት መሞታቸውን አውቃለሁኝ ስል ቃሌን ሰጥቻለሁኝ። ተጨማሪ ቃል ከዚህ ቀደም ከኃይሌ አበራ ባለቤት ዳመነች ደምስስ ጋር በልጆች ምክንያት ማለትም ልጅ አብርሃም ሀብቴና የዳመነች ልጅ ገብሬ ኃይሌ ጋር ተጣልተው በዚህ ምክንያት ከዳመነች ጋር ተጣልተናል። ከ3 ዓመት በፊት በግምት 3 ዓመት ይሆናል። በዚህ ምክንያት አቦነሽ ኃይሌ ውሻ ልታስነክሳት ነው አለችኝ። እኔ በውሻ አስነክሼ አስበልጫው አውቃለሁ ወይ እድሜሽ ይጠር በማለት ለአቦነሽ ሰደብኳት። ከዚህ ቀደም ከዳመነች ኃይሌ አብረን ጨርቆስ ለጊዜው ያሉትን ስም ያላወቁት አስታርቀውን ነበር።
ቢያስታርቁንም ለየብቻችን ነው የምንኖረው እና ለየብቻችን ነው የምንጠጣው፣ ተለያይተናል በማለት ተጨማሪ የተከሳሽነት ቃል ሰጥታለች። ሁለተኛ ማች ዋርሳይ ማለት የባሏ ወንድም አስታርቆ ተገደለ። በገዛ እጁ አስታርቆ በመርመር ዛብል ተገደለ። ዘለቀች። ሶስተኛ ማበዛሽ፣ አራተኛ ሀብቴ አበራ፣ አምስተኛ ገበየው